ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ ፋይት እንደ ፕሮሞሽን ቀላል አይደለም የእናትህን ቁጣ ብትሰማ ይሻል ነበር የትም ተወለድ አትደብደብ አው A few moments later. አይዞን እንግዲህ ሰይዶዬ የኔ አባት ይሄው ነው እኮ በቃ ቆኛ ነግረናል እኮ መክረናል ዘክረናል እኮ ያ ሰውዬ ሰይጣን ነው ዘዴብል ቅላቱን አይጣተመ ነው ሰይጣን ነው አይዞን እንግዲህ ሰይዶዬ ይሄው ነው እንግዲህ አበሻ ምንም ማለት አይቻልም ጆኒ ጁጂትሱ 1 ሴዶ 0 የተጫዋቾች ሬቲንግ ወይ ማን ተጀመረ ፈርስት ራውንድ ላይ እኮ ነው ተጀመረ ገና እንደተጀመረ ማለት ነው እኔ አንድ አይሰነዘረም አይመስለኝም ማን ምንም ነገር እኮ አላደረገም ዝም ብሎ እግሩን አቀፈው መሬት ላይ ጣለው አላየው ላይ ዘለለበት እንዴ የሆነ ማየው የመሰለኝ እኮ ማለት ነው የሆነ አርሰናል ከሪያል ማድሪድ ያየው ነው የመሰለኝ እኮ እንዴ ልጥልጥ ነው ያደረገው ላይ ወጥቶ አንቆ ምናምን ነገር ማን ምንድነው ማየው ይሄ በጣም ዲስአፖይንትመንት ነው ማን የጠበቁት እንዴ ሴዶ ብሎኬት ምናምን ሲመታ ስንት አመት ያየሁት ሰው አንድ ፓንች አለይም ካንተ ኔጌቲቭ 10 ነው የምሰጠው ገብቷል አይደል ማለት ነው እንደዚህ አትይም ፊት ስላስፈራ ምናምን አይደለም ሬቲንግ የምሰጠው እኔ ባየሁት ነው ገብቷል 10 ከ10 በጣም ያበደ ግን ከነዚህ ጨዋታ ቀጥሎ ደግሞ በጣም የተመቸኝ የነ ንቃተ ህሊና ጨዋታ ነው ገብቷል ማለት ማን ይሄ ሰውዬ ማሸነፍ ነበረበት ሪዴምሽን የሆነ ሰዓት ላይ ያሮጠ የሆነ ሰዓት ላይ ይሮጣል እና ይሉት ሊሳንድሮ ማርቲኔዝ ሳላ ሲያጠው ይሮጡ አሯሯጥ ነው ይመስለኝ ታውቃለህ ንቃተ ህሊና ግን ማለት ነው ኮንግራት እግዚአብሔርን ማሸነፉ ገብቷችኋል ሪዴምሽን ያስፈልገው ነበር ያ ሁሉ ላይ ሰራችሁት ምን ማለት ነው አሁን ሲያሸነፍም ገብቷችኋል ኤዲት መስራት አለባችሁ ለሱ ደግሞ አፕሪሺዬሽን ፖስት ያስፈልጋል ገብቷችኋል በጣም ይመቸው በጣም ኮንግራት ያኔ ይሄን ስሜት አላገኘውም ነገ ጧስነስ አላገኘውም ብለህ የት ነው ስሜት እኔ ጋይስ እኔ እናቴ ትሙት እንደዚህ ተጫዋች አይቻላቅም ጆኒ ትችላለህ በጣም ጆኒ ትችላለህ በቃ አንተ ከዚህ በኋላ ኢትዮጵያን ወክለህ መጫወት ነው ያለብህ ማለት ኢትዮጵያን ወክለህ ኢንተርናሽናል ተጫዋች ነው መሆን ያለበት እግዚአብሔር በጣም ከኛ ጋይስ እናንተ በቲቪ ነው ያያችሁት መሰለኝ እኔ ፋይናችን ያየነው ነገር ያስፈራል ቆለፈው እጁን ሊሰብረው ቀጣይ 03 ላይ ቀጣይ እንጠብቅ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው ሲ በቃ አይ በቃኝ አላለም ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ በጣም ከባድ ነው ያየነው እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል ማን ግን እና የማችሽ ወይኔ ጆኒ ጁጂትሱ ሴዶ ማሻራትን በፈርስት ራውንድ ሰብሚሽን በከሞራ ማን ነው አሸንፎታል እና ልክ እንደተጀመረ ጆኒ ጣለው ቀጥታ ማውንት ቀጥታ ባኩን ሰጠ ፍላትን አረገው የዛን አንገቱን መያዝ ይችል ነበር ወይ እዛው ግራውንድ ፓውንድ ማድረግ ይችል ነበር በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ በእርግጠኝነት ነው የምላችሁ በተደጋጋሚ እጁን ነበር አታክ እያደረገ የሞከረው ማለት ነው እና ያው ሴዶ አምልጧል ሀቅ ለመናገር ሴዶ ጁጂትሱ ትሬኒንግ እየሰራ አይመስለኝም ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋለም ነው የመጣው ጋር አሸነፍኩም ተሸነፍኩም እከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበር ጆኒ ግን ፋይቱን መቆየት ካለበት በላይ አቆይቶታል ባይዘው በእርግጠኝነት ነው የምነግርህ ምክንያቱም ልክ እንደጣለው ማውንት አደረገው ጀርባውን ሰጠ ሊነሳ ሲል ፍላትን አደረገው ከዛ በኋላ 30 ሰከንድ ነበር ገባለ ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምን ነገር አልሞከረም ገባር እጁ አልገባም አለው እንጂ የተለያየ አይነት ነገሮች እየሞከረበት ነበር እጁን ቋለ ማድረግ ማን ጆኒ ጨካኝ ሙነት ምለህ አትቀልድ ማለት ነው ኮንግራቹሌሽንስ ስላለው አባት ባይዘይ ሙር ለሚያዞር ደግሞ ለመቀለድ አይደለም ሴዶ እንዳሸንፍ ፈልጌ ነበር ደግሞ ለሴዶ ሩት እያርኩ ነበር ስላችሁ ማለት ነው የምርን ከልቤ ሴዶ እንዳሸንፍ ነበር የፈለኩት እንደማያሸንፍ እኮ አውቃለሁ ጆኒ እንደሚያሸንፍ አውቃለሁ ግን የምርም ሴዶ እንደሄድ ነበር የፈለኩት አትሊስት የሆነ ራውንዶች ቢቀጥሉ ደግሞ አትሊስት የሆነ ፋይት ብናይ በጣም አሪፍ ነበር አንድ እሱን ሁለት ደግሞ ብዙዎቻችሁ ያላስተዋላችሁት ሴዶ አልታነቀም ጆኒ አላነቀውም ኦሮሞ ላይ የሆነ ሎክ ውስጥ አላስገባውም ሎክ አላደረገውም ደብድቦ ነው ያሸነፈው ዶ ማልሻራር ተደብድቦ ነው የተሸነፈው ታንቆ አይደለም በጁጂትሱ ተይዞ ምናምን አይደለም ሰሚት ያደርገው ደግሞ ታፓውት ያደርገው ተደብድቦ ነው ሌላኛው ደግሞ ያስተዋልኩት እጁን ሊሰብረው የነበረ ሰዓት አንዳንዶቻችሁ አይ እጁ መስበር አቅቶታል ምናምን ያላችሁ ነበር መስበር አላቃተው እንደሚሰብረው ሲያውቀው እጁን ዲስሎኬት እንደሚያደርገው ደግሞ እጁን እንደሚሰብረው ሲያውቀው ይለቀው ለቀቀው እንደሚሰብረው ሲያውቅ እርግጠኛ ሲሆን እንደሚሰብረው ለቀቀው እንጂ ይችል ነበር እጁን መስበር በደንብ ይችል ነበር it was a w fight ደስ ነበር የሚለው ሁሉም ፋይት ካርዶች በጣም ተመችቶኛል የአብርሃምና የታይሰን ተመችቶኛል ከዛ የቦይካ አለ በጣም ነው የተመቸኝ የነ ረቢቅ አገሩን ያስጠራበት የሚገርም ፋይት ነበረ
ምንም ይሄ ቢጨመርበት ይሄ ቢስተካከል ምናምን ምለው ነገር የለም። it was amazing። አሁን መስፋት ነው ያለበት። ቦታ ሰፍቶ ሌሎች ተወዳዳሪዎች መተው እንደዚሁ ቲክቶክ ላይ የምናውቃቸው like sensation የሆኑ ቢፍ ተፈጥሮ እንዳሁን አይነት ፋይት ነው መመልከት ያለብን። ከባለፈው ሁሉ ያሁኑ በጣም ትልቅ ነበረ። ከቲኤፍሲ አንድ ቀጥሎ ወርሞ ከሱ ራሱ በተሻለ በጣም በሚገርም ሁኔታ ነበር የፐርፎርም የተደረገው። እናንተ የትኛው ፋይት ነበር የተመቻችሁ? የትኛውን ፋይት ወደዳችሁት? የትኛውስ ፋይት ቢደገም ትላላችሁ? ደግሞ የምርም ጀስቲስ አላገኘም ብላችሁ የምታስቡት ፋይት የትኛው ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ነገ ደግሞ ኢን ዲቴል እያንዳንዱ ፋይት ምንድን ነበር፣ እያንዳንዱ ፋይት ምንድን ነው ያደረገው፣ እንዴት ነበር የነበረ ቢሆን ምን መልከት ይሆናል ማለት ነው። ደህና ደሩ። ሴዶ versus ጆኒ within 2 minutes I always ሁሉ ጊዜ እኔ ነግሬያችኋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው የምሰብርህ እያለ ሳይኮ የሰራበት ለእጁ ነው ብዬ እምም እንደማይ ነግሬያችሁ ነበር። ወደደሉ እያልክ ሙድ ስትይዝብኝ ነበር። I told you man I fucking told you ነግሬያችኋለሁ። ነገር አይደለም ምንም እኮ አይደለም። ስፖርት ነው እወደዋለሁ። ከሴዶ ጋር ምንም ችግር የለብኝም። ስለ ስፖርቱ ነው ያወራሁት። እግሬን እሰብራለሁ ያለ ዲስትራክት ያደረገው እጁን ሊይዘው ነው ብዬ 90 ጊዜ ተናገርኩ። ወደ ጥልቁ ለመሄድ እኔን ምን ይባላል አሁን ምን ይባላል ጀማ? እንዴ አብዛኛው የኢትዮጵያ ሕዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም። እንደዚህ ውድድሩ ራሱ እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት። አለቀ ጨዋታው በቃ። ማን አንተ እጁን ለመስበር አይደለም ጆኒ ጁጁትሱ ለመስበር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ለሰብረው ነበር እንዴ? ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም። ብልቃተ ሊዳ ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባክያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለ እንትኑ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? እሱ ፍቃድ ሴዶን አትመነው ብዬሽ ነበረ። ሴዶ ማለት ይሄ ነው ጋይዝ። እጅግ በጣም በሚገርም ሁኔታ ኪንግ ሂር ያ ሁሉ ፉከራ ያ ሁሉ እኔ ነኝ የኤምኤምኤው ኪንግ የት ገባ ጋይዝ? በሚገርም ሁኔታ ጆኒ ጁጁትሱ ሴዶን እንግዲህ መሬት ላይ ያስቀምጡት ገና ምንም ሴዶ በቃ ምንም ሳይጫወት አፈር ከድቤ ያብልቶታል። ለማንኛውም ማለት ነው እኔ ስለዚህ ፋይት ምንም አልልም። በቃ ሴዶ እንግዲህ እጅግ በጣም በሚገርም ሁኔታ በጆኒ ጁጁትሱ ተሸንፏል። ለማንኛውም በሱ ፍቃድ አማረ እንዴት ነው? ሰላም ነው? ጠዋት ደብረ ብርሃን እንገናኝ ወዳጄ። ይችላል ጆኒ ይችላል ማለት አሁን ነው። ጆኒ ድሉን ደግሞታል። በጉጉት ሲጠበቅ የነበረው ሴዶ ማርሻል በመጨረሻም ተሸንፏል። ተጠባቂውና እጅግ በርካቶች እንቅልፋቸው መስዋዕት ያደረጉለት ወሳኙ የሴዶና እንዲሁም ደግሞ የጆኒ የኤምኤምኤ ፍልሚያ ፍጻሜው አግኝቷል። የጆኒ ደጋፊዎች እንኳን ደስ ያላችሁ። የደስደስ እኔን ፎሎ በማድረግ ተቀላቀሉ። ንቃተ ህሊና የኢንዶሚ ታይትሉን ለሴዶ ማርሻል አስረክቧል። ምንድነው የሴዶ ማርሻል ትንሽ ደቂቃው የገፋ ኢንዶሚ ነው። ምንድነው በመብዙ እኔ ማለት ነው እግዚአብሔር ሲያተርፈኝ ከጎን ያለው ልጅ ደውልና ብርህን ተቀበላለኝ ማለት ነው። የመጠነ ያስያዝኩት ልጅ ጋር ደውዬ ደስ ያለን ውሰድና ብሩን መልስልኝ አልኩት። በሚካኤል ስም ተጀመረ። ጀለስ የፋራ ቦክስ ሊሰነዝር ስል እግሩ ስር ነው ያኛው አለ። አልተነሱ። በሚካኤል ይመችሽ። ከፍ ያለው ኢንዶሚ ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉ ነው ያላወቅ ነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝናል። በጣም ተናድጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ። በቃ ማዩላ አይመስለኝም ማለት ነው። ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል? የንቃተ ህሊናን ስቶሪ አይታችሁታል። ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው። ተጀመረ
ከዛ በኋላ ቴክዳውን አደረገው ሴዶ። እንደውም ሴዶ በደንብ ቴክዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበር በቃ። ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይሄን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልኝ ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን አትርሱ። ፋይቱ አልቆ ወደ ቤት እየሄድን ነው ማለት ነው። የኔን ግምት ያያችሁ ሰዎች አንድ ምናምን ነው የተሳሳተ ምንም አልተሳሳተ 100% እርግጠኛ ነበርኩና ለመገመት ከባድ ነው። እግር ኳስ ላይ ጎት ነኝ ግምት ማለት እዚህ ላይ ለመገመት ከባድ አይደለም። ግን ኢትዮጵያ አበሻ ሲባል በስሜት ነው የሚነዳው። ወይ የሚወደው ሰው እንዲያሸንፍለት ወይ የሱ ብሔር ወይ ደግሞ የሱ ሃይማኖት ይፈልጋል እንጂ ዞር ዞር ብትል በጣም ቀላል ፋይት ነውና እንደ ቀጣይ ጠንካራ የንቃተና የሮቤል ፋይት ሮቤል በጣም ይችላል። በቃ በጣም እሱ ነው እንደውም ያሳዘነኝ ከተሸነፉት ሌሎች የሚሚዎች ጭራሽ ፌር አይደሉም። ቀጣይ በጣም ፌር የሆነ የሚሚ ፋይት እንጠብቃለን። ቦክሶቹም ረቢቅ አስደስተናል። ነገ ደግሞ ሌላ ሪቪው የእያንዳንዱን ከነሰው ከነመጣው ሰው ምናምን ሪቪው ነው የምንሰራው። የመቻችሁ ደህና ደሩ ይላል 9 ሰዓት ሌሊት ሰዎች የሴዶና የጆኒ ጨዋታ አልቋል። ጆኒ አሸንፏል። በመጨረሻም ጆኒ አንደኛ ጆኒ አሸንፏል። የመሸከር አረደው እጁን ሊሰብረው ነበር። አንተ እግዚአብሔር እጁን ሊሰብረው ነበር። ሰዎች በመጨረሻም የጆኒና የሴዶ ጨዋታ ከራውንድ 1 ሳያልፍ ጆኒ አሸንፏል። በቀሉ ማናት ግን እጁ ሊሰበር ነበር። በቀሉ ቀንሽ ደረሰ። በቀሉ ግን ቀኑ የደረሰው የሴዶ ነው ማለት ይፋዬ ነው እኮ እሱ ነበር ባይዘው 34 ማለት ነው። ስለሽ ምንም ለውጥ አይፈጥርም። ሁናም ልጧል እጁ ሊሰበር ነበር። ቢያንስ የሚበላው ትንሽ ቢያንስ ይኖ ሳምቲንግ ቆጮ ጠቅሞታል። እሺ ያስደመመኝ ፋይት ረቢቅ የረቢቅ ቀኝ እጁ ይባረክ ቀኙ አደረሰው ከዛ ግራ ነው አይ ቲንክ ካረሱ እንደዛ ነው የጨረሰው። ምንም በቃ ለማንም ፋታ አይሰጥም። አላጫውት አልካቸው እኮ ምን ይሻላል? ቻማ ያራዳልስ በዚህ ቀጥይበት አስጨነቀን እኮ እኔ ክብር ይገባሃል በእውነት ይመቸ። ሌላ አብርሃምና ታይሰን ማን አንተ 20 ዓመትህ ነው ሪሊ 20 ዓመትህ ነው። እኔ አንተ ይለያል በእውነት ፎሪዜት በጣም ፖቴንሻል አለ። ገና ብዙ ከፍታ ገና ኦሎምፒክ ምንም ጥያቄ የለውም። ሌሊዝ ቦታ ነው የምንጠብቅህ በእውነት ምንም ጥያቄ የለውም ማለት እንደምታወራው ነህ። በቃ እኔ በጣም ለዛ ለአብርሃም ቋጥሬ ነበር አላሽም ማውራት ስለማይችል ነው። ግን አብርሃም ምንም ጥያቄ የለውም አሸንፏል። ልምድም ዘጭ ነው ይመች አይደል? ታይሰማ ግን ቀጥይበት እንትን ዳቲ ምንም አልታረም።